ማዘር አሁን ወደ ጌታ ሄዳለች። እኛ ቀድመን ወርደን ባቡሩን ስንጠብቀው ባቡሩ ቀድሞን ሄዶ ይሁን ምን ይሁን 3-4 ቀን ባቡሩ ቆየ። ስለዚህ በዛን ሰዓት ላይ መጀመሪያ ይመራን የነበረው ልጅ ገንዘቡን የያዘው የመጀመሪያ ቀን በቃ በእግር እናቋርጥ ብሎ መንገድ ጀመርን። ሁለተኛ ቀን መንገድ ጠፋን። ሶስተኛ ቀን ራሱ ልጁ ጠፋ። በቃ ወደ አገሬ የምትመልሰኝ ከሆነ እና ደግሞ ሳልሞት የምደርስ ከሆነ ዘመኔን በሙሉ አገለግልሃለሁ በት ከሰማይ ወደ ምድር የተዘረጋ እጅ አይነበረ እና የጌታ ኢየሱስ እጅ ነው። እና ልክ በቃ በዛ በረሃ ውስጥ ደገፈኝና እንደዚህ ያለኝ ዘመኔን በሙሉ ታገለግለኛለህ አትሞትም አለኝ። እዛ በረሃ ማለት ነው። እዛ አፋር በረሃ ላይ የተገለጠው የ8 ዓመት ልጅ መልአክ እንደሆነ ገባኝ። 15 ዓመት ላይ ጠፍተህ እንግዲህ በ15 ዓመት ጌታ ኢየሱስ ተገልጦልህ ታገለግለኛለህ አለ። የድሮ ክርስቲያኖች ለሊት ተነስተው መዝሙር ይሰማሉ። ልክ እኔ ዶክተር ስለሆንኩ እነሱ ዶክተር ሊሆኑ ይችላሉ። እኔ አገልጋይ ስለሆንኩ ግን እነሱ አገልጋይ አይሆኑ። ምክንያቱም ለማገልገል መጣራት ያስፈልጋል። ሰርጀሪ አድርገን ወይ የሞተች ልጅ ነው የምናገኘው፣ አለበለዚያም ደግሞ ጤነኛ ስትራክቸሯ ጤነኛ ያልሆነ ልጅ ነው የምናገኘው። በአልትራሳውንድ ስናይ ልክ አይደለም። ከዛ በሚገርም ዶክተሩ ጓንቱን አልቀየረም። ደም በደም ነው እየሮጠ መጣ እና የመጣው ክርስቲያኑ ዶክተር አይደለም ያኛው ዶክተር ነው። እየሮጠ መጣና ምንድነው አርገ የተመለስከው አለ። ምንድነው አርገ የተመለስከው ምን ማለት ነው ስለው አንተ እጆችን ጭነ ከተመለስክ በኋላ አንደኛ ዳይሬክሽኗ ተስተካክሏል። አሜን። ሁለተኛ እዚህ ላይ የነበረው ትብት የት እንደገባ አናውቅ። ወደ 80 ሺህ ብር አካባቢ ጠዋት ላይ ነገረች። ሌላ የሚከፈል የቤት ኪራይ ምናምን ተደማምሮ ጠዋት ላይ ከሰዓት 110 ሺህ ብር እንደሚያስፈልግ ነገረች። እና እንደዚህ አለ ብላ ስትነግረኝ ጆሆቫ ጃራ አልኳት። ከዛ እንደዚህ ያደረገና 150 ሺህ ብር ነው አካውንቴ ውስጥ ያለው 150 ሺህ ብር ሰጥቻለሁ ብሎ ሄደ ማለት ነው። መጋቢ ዳዊት አለማየሁ ነው የሚባለው። ለቤቱ በኩር ልጅ ነው። ባለትዳር የ2 ሴት ልጆች አባት ነው። ስለዚህ ዴቪዬ እንኳን ደህና መጣ። እንኳን ደህና ቆይ። እንወድሃለን። ባጭሩ ዳዊት ማን ነው? የትስ ተወለደ? እንደው ራስህን በሚገባ ለቅዱሳን ብታስተዋውቅልኝ። እሺ፣ በመጀመሪያ ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ፓስተር በቄን፣ ጋሼን፣ ነብይን፣ ኤርሚን ወዳጄን የዚህ ቤተክርስቲያን አገልጋዮችን እናንተም ደግሞ የእግዚአብሔርን ጸጋ ለመካፈል በቢግ ሰንዴ የመጣችሁትን እግዚአብሔር ይባርካችሁ ማለት ፈልጋለሁኝ። ፓስተር ዳዊት አለማየሁ እባላለሁኝ። ተወልጄ ያደግኩት በአዲስ አበባ ጨርቆስ ሰፈር። የሰፈራችን ልዩ ስሙ ትንሿ ጉሊት ይባላል። ትንሿ ጉሊት ይባላል። ሌላ ትልቅ ጉሊት ስላለ ትልቅ ጉሊት ዋናው የጨርቆስ የገበያ ማዕከሉ እንደ ትልቁ ሆኖ በየሰፈሩ ያሉ ትንንሽ ጉሊቶች አሉ። ከትንንሽ ጉሊቶች ደግሞ የኛ በጣም ትንሿ ጉሊት ናት እና ብዙ ጊዜ ለማገልገል ሲሄድ እግዚአብሔር ትንሿ ጉሊቷን ራሱ ትልቅ ማድረግ ያልቻለች ውስጥ ትልቅ ታሪክ ሰራ ብዬ እናገራለሁ። እዛ ውስጥ ነው። አባቴ ደርጎ ወታደር ነው። አለማየሁ ተሰማ ይባላል። በጣም ብርቱ ሰው ነው። እናቴ ወይዘሮ ፈለቁ መንደፍሮ ትባላለች። ወደ ጌታ ሄዳለች። 5 ነን። ከአምስታችን መካከል ደግሞ 4ኛው እንደገና እሱም ወደ ጌታ ሄዷል። የቀረነው በጌታ አገልጋዮች ነን። እንግዲህ ይህንን ይመስላል። ተወልጄ ያደግኩት እንደነገርኩ በዛች ትንሽ ስለ ጨርቆስ እንደው ትንሽ እውነት ነው፣ ደቂቃችን ትንሽ ነው። ጨርቆስ በአዲስ አበባ ውስጥ እንደምታውቁት በጣም ብዙ ስም ያለው ነው። ምን አይነት ሰፈር ነው? እስቲ እንደው ስለ ሰፈሩ ትንሽ ብትነግረን፣ ከዛ ውስጥስ እግዚአብሔር እንዴት እንዳወጣህም አያይዘ ስለምትነግረን። ያው እንግዲህ ጨርቆስ እንደነገርኩ ሰፊ አካባቢ ነው የሚሆነው። መጠሪያውን ያገኘው ከቂርቆስ ቤተክርስቲያን አካባቢ ነው። ሆኖም ግን ጨርቆስ ይባላል። የተለያዩ ሰፈሮች አሉት። ለምሳሌ በጣም በድብድብ የሚታወቁ ሰፈሮች አሉ። እንደዚህ በኃይለኝነት የሚታወቁ ሰፈሮች አሉ። እንደገና ደግሞ ለጋር ቅርብ ስለሆነ ከለጋር ከባቡር ጣቢያ ጋር የተያዘ ብዙ ታሪክ አለው እና ያው ብዙ ፈኖች አሉ በጨርቆስ አካባቢ ላይ። በዚህ ውስጥ ሆነስ ጌታን እንዴት ልታገኝ ቻልክ? እንግዲህ በተለያዩ ድራማዎች እንዳዩት ተስፋ አረጋለሁኝ። ወይም ደግሞ ስሙ አንጋፋ ነው ጨርቆስ። እንዳልኩ ነው ምንድነው
ከልጅነት ጀምሮ ራስን የምታሳድግበት ሰፈር ነው ጨርቆስ ከልጅነት ጀምሮ እና ከድብድብ አንጻር ብዙ ጊዜ ነው የምናገረው በስብከቶች መሀል ማሸነፍ አይጠበቅብህም፣ መልስ መስጠት ነው የሚጠበቅብህ። ስለዚህ 10 ጊዜ ተመታ፣ አንድ ጊዜ ከመታ ክሬዲት አላት እሷ አንዷ ማለት ነው። ስለዚህ በማናቸው መልኩ ፋይተር ሆነ ነው የምታድገው ሰፈሩ ላይ። ከዛ በዘለለ ከቀልዶች ከምኖች አንጻር አንዳንድ ያልሆኑ ስሞች ቢሰጡትም ግን በጣም ማህበራዊ ህይወት ጎልቶ የሚታይበት ነው እና ከቀልድ አንጻር እንደውም ታውቃለህ በጣም ቤቶቹ ከመጠጋጋታቸው ማህበራዊ ህይወቱ በጣም አንድ ከመሆኑ የተነሳ አንተ የጀመርከውን ህልም ጎረቤት ነው የሚጨርሰው ይባላል እና አንድ በጋራ ነው የሚታለው። የጋራ የሆነ ብዙ ነገር አለ የጋራ የሆነ ብዙ ነገር አለ። በጣም አስደናቂ ሰፈር ነው። ግን እንዳልኩ ኑሮ ለማሸነፍ ከሚደረገው ትግል አንጻር ኃይለኝነቱ ሊኖር ይችላል፣ ዱርይነቱ ሊኖር ይችላል። ከሌሎች እንደ ጨርቆስ አይነት ሌሎች ሰፈሮች ቢኖሩ ከዛ አንጻር እና ግን በክርስቲያን ፋሚሊ ውስጥ ተወልጄ ስላደግኩኝ አባቴም ኃይለኝነት ስላለ ከዛ አንጻር ሰሌክቲቭ ነበር የኛ ቤተሰብ። በጣም መልካም። ወደ ሁለተኛው ጥያቄ ላልፍ ነው። ኦልሬዲ ጌታ ኢየሱስ ክርስቶስን ፋሚሊህም በጌታ ስለነበረ ወንጌል ከነሱ ነው የሰማኸው ማለት ነው። ሁለተኛው ጥያቄ ምንድነው? አገልጋይ ነህ። ይሄ በጣም እዚህ ያሉ ሰዎች ሁሉ እንደው ቢሰሙት ደስ ይለኛል። በህይወት እማረሳው መንፈሳዊ ኮኔክሽን ወይም ኢንካውንተር አገኘ የምትልበት አሁን ላለሁበት ኑሮ አሁን ላለሁበት አገልግሎት መለኮታዊ መነካት እንደው ገጥሞ ያውቃል? እንደዚህ አይነት ኤክስፒሪየንስ ነበረ? ያንን ጊዜ ብታጫውት። በጣም አመሰግናለሁ። እንደዚህ አይነት ጥያቄዎች በጣም ነው የሚመቹኝ፣ የኢንካውንተር ጥያቄዎች። እንደነገርኳችሁ ተወልጄ ያደግኩት ጨርቆስ ውስጥ ነው። አንደኛው ባህል በእኛ እዛ አካባቢ ባለው አካባቢውን የምታውቁት ካላችሁ ወደ ላይ ለጋር የሚባለው አለ። አሁን እንኳን አቆሟል፣ ግን አስቀድሞ እኔ ልጅ በነበርኩበት ጊዜ የባቡር ጣቢያው ከኛ ሰፈር ተነስቶ ወደ ጅቡቲ የሚሄደው ባቡር ጣቢያ ስለነበረ ብዙ ጊዜ ጨርቆስ ልጆች ይጠፋሉ፣ ከአገር ይጠፋሉ። እና ሁለት አይነት መንገድ አለ። ገንዘብ ያላቸው ሰዎች በደላላ የትኛውን መንገድ እንደሚጠቀሙ ባላቅም፣ ነገር ግን የባቡሩን ሳይጠቀሙ በሊቢያ በኩል ባለው መልኩ ይጠፋሉ። እና ብዙ የጨርቆስ ልጆች ጣሊያን፣ አሜሪካ እንዳሉ ሰምቻለሁ። ትልልቅ የእግዚአብሔር ሰዎችም አሉ ይህንን በመጥፋት እና ክረምት ላይ እንዲሁ ሰብሰብ ስትል ቀድመው የነበሩ ታላላቆችን በመከተል ትጠፋል። እና መጥፋት ማለት ከሀገር አንድ ላይ በግሩፕ ሆነ ወደ አውሮፓ ለመሄድ የመጥፋት ባህል አለ እኛ አካባቢ ላይ። እና ግን እሱን ለመጥፋት ከሚያስፈልጉ ነገሮች መካከል አንዱ ገንዘብ ነው፣ ሁለተኛው እድሜ ነው። እና እኔ ግን ፈጣን ስለነበርኩ በልጅነቴ በእርግጥ ምን ይባላል መሰለ የጨርቆስ የ10 ዓመት ልጅ ከሌላ ሰፈር የ20 ዓመት ልጅ እኩል ነው ይላል ጥናቱ። ይሄ ጥናት እናንተ ያስጠናችሁት መሆን አለበት፣ ራሳችሁ ያስጠኑት ነው። እሺ በልጅነቱ ፈጣን ስለምትሆን ከነገርኩ አንጻር እኔ ኢንካውንተር ብዬ የማስበው ጌታ ኢየሱስ ክርስቶስን ለመከተል ለመቀበል እግዚአብሔር ቤተሰቦቼን አዘጋጅቷል። ስለዚህ አባቴም እናቴም በጌታ ስለነበሩ እንደገናም በልጅነቴ በጣም ጌታን ወድ ስለነበረ ሰንዴ ስኩል እማር ስለነበረ ቤታችንም ደግሞ የባይብል ስተዲ ነበረ። እኛ ሰንዴ ስኩል መማር የነበረው ብርሃን ወንጌል የሚባል ቸርች ውስጥ ነው፣ የልጅነት ቸርች የተጠመቅኩበት። ነገር ግን ቤታችን የሙሉ ወንጌል ባይብል ስተዲ ትንሽ ብትሆንም ግን ባይብል ስተዲ እንዲያጠኑበት ሰጠን ስለነበረ መጽሐፍ ቅዱስ ለማጥናት ለመጸለይ ቅርብ ስለነበርኩኝ ጌታን በመከተል አቅጣጫ ላይ እንደ ሰው እጆቼን አንስቼ ጌታን ተቀበልኩ ምልበት ነገር እንደ ጊዜው ባላስታውሰውም ግን በሰንዴ ስኩል አስተማሪዎቻችን እርዳታ እንደዚህ በባህል እንዳይሆን በቤተሰብ እንዳይሆን ኢየሱስን በግል ለማወቅ እንዲረዳችሁ ብለው እንደዚህ ኮንፌስ አድርገናል። እሱን ጊዜ ባለ በልጅነት ቢሆን ነገር ግን በአገልግሎት መንገድ ውስጥ በቃ ኢንካውንተር ብዬ ማስበው አንድ ሁለት ቦታዎች ተናግሬ ያለሁኝ እንደነገርኩ የመጥፋት ባህል አለ። እና እኔ ደግሞ እናቴ በጣም ትታመም ነበረ በአስም እና ከዚህ የተነሳ የተሻለ ሕክምና የምታገኘው የተሻለ ገንዘብ ሲገኝ ነው በሚል ገና በልጅነቴ እናቴን የማሳከም ኃላፊነት እንዳለብኝ የመጀመሪያ ልጅነቴ ስለሚሰማኝ የፋይናንስ ነገሮችን ማቀልበት መንገድ ፈልግ ነበረ። ቶሎ ያገኘሁት ከሀገር መውጣት ነው። ይሄን ምል በ8 ዓመቴ ነው። በ8 ዓመቴ ከሀገር በወጣ እና ደግሞ ሌሎች ጓደኞቼ እንዳደረጉት ገንዘብ ባገኝ የተሻለ ሕክምና ታገኛለች ፋዘርን ማግዟለሁ የሚል ስለነበረ በ8 ዓመቴ ጠፋው።
ከሌሎች ታላላቆች ጋር ያው ለጋር ባቡር ተንጠለጠልን። የት እንደደረሰን አናውቅም፣ ግን ያው ወረዱ ሲሉ እንወርዳለን። የሚመሩ ልጆች አሉ። ከዛ ጅቡቲ እንደገባን ነው። ግን ልጅ ስለነበርኩ አንደኛ የእናቴ ናፍቆት፣ ሁለተኛ ረሃብ ስላስቸገረኝ በዛው በሄድኩበት ባቡር ተመለስኩኝ ማለት ነው። ገብቶ መውጣት ነው ማለት ነው። ገብቶ መውጣት እና ደርሼ በ8 ዓመቴ በጣም እናቴ ናፈቀችኝ። ከዛም ደግሞ ምናልባት እግዚአብሔር የእናቴን ናፍቆት እኔን ለመመለስ ተጠቀመበት ብዬ አስባለሁ። ከዛ በ12 ዓመቴና በ15 ዓመቴ ጠፋ። ሁለቱ ጠንካራ ናቸው። ለምንድን ነው? ነፍስም አውቄያለሁ፣ እንደገና ገንዘብም ይዣለሁ። በተለይ በ15 ዓመቴ የነበረው በ12 ዓመቴም ጠፍቼ እንደገና ታምሜ ተመለስኩኝ። አሁንም ጅቡቲ ነው 12 ጅቡቲ ባቡር ነው። እኛ እንደነገርኩ ገንዘብ አጠራቅመን በደላሎች ምናምን ሊቢያ ገብተን ስለማንችል በነፃ ባቡር እንሳፈራለን። ከዛ በኋላ ጅቡቲ እንወርዳለን። የእቃ ባቡር ነው የምትጠቀመው። የሰው ባቡር ሲሆን ጥበቃው ስለሚበዛ፣ የእቃ ባቡር ከሆነ ግን እቃ ውስጥ ትደበቃለህ። እንደዛ ሰምተናል። ስለዚህ እንደነገርኩ የጨርቆስ ልጅ ፍጥነቱም አለ። ስለዚህ እንደበቅና በመገለጥ ካልሆነ አንገኝም እዛ ነው። እና ልክ 15 ዓመቴ ላይ እየሄደን እያለ ቦታዎች አሉ፣ እቃዎች ሲፈተሹ እዛ ቦታ ላይ ምንድነው የምታደርገው? ቀድመ ትወርዳለህ። የፍተሻውን ጣቢያ ትዘልና ባቡሩን ቀድመ ትጠብቀዋለህ። ከዛ በኋላ እንዴት እንደሆነ በማላቀው መልኩ እኛ ቀድመን ወርደን ባቡሩን ስንጠብቀው ባቡሩ ቀድሞን ሄዶ ይሁን ምን ይሁን 3-4 ቀን ባቡሩ ቆየ። ስለዚህ በዛን ሰዓት ላይ መጀመሪያ ይመራን የነበረው ልጅ ገንዘቡን የያዘው የመጀመሪያ ቀን በቃ በእግር እናቋርጥ ብሎ መንገድ ጀመርን። ሁለተኛ ቀን መንገድ ጠፋን። ሶስተኛ ቀን ራሱ ልጁ ጠፋ፣ መሪው ራሱ ጠፋ። ስለዚህ በዛን ሰዓት ምንድነው ማድረግ ያለብን? በቃ የራሳችንን ወይ ባቡሩን መንገዱን ተከትለን ባቡሩ እስኪመጣ መጠበቅ፣ አለበለዚያ መመለስ። በዚህ መሃል እንደነገርኩ የኔ የመጀመሪያ ብቸኛ ከሀገር መውጣበት መንገድ ቤተሰቦችን የማገዝ ስለሆነ እያመመኝም እየራበኝም በረሃ ላይ ሲመጣ ፕላን ቢ ማዘጋጀት እንዳለብኝ ገባኝና በቃ ለምን አልመለስም አልኩ። ግን እንዳልመለስ እንደነገርኩ የ8 ዓመቴና 12 ዓመቴ ኤክስፒሪየንስ አለ። እንደገና ደግሞ ያልተቆጠሩ ዝም ብላ የሆነ ሌሎች ከተሞች ደርሰ የምትመጣቸው አሉ ከኢትዮጵያም ባይሆኑ። እሱ ይሉኝታ ይዞኛል አሁን ዝም ብዬ ብመለስ ዝም ብሎ እየደረሰ ይመለሳል የሚል የሰዎችን አፍራቻ እንዳልቆይ ረሃቡና ጥማቱ። ስለዚህ በቃ ምንድነው ማድረግ ያለብኝ ብዬ መጸለይ ጀመርኩ። ጌታን አልካድኩም፣ ጌታን እወዳለሁ። እንደውም መንገድ ሲጠፋብን ሲርበን ጸልይልን ይሉኛል እነሱ። የሚገርም ነገርና በኋላ ላይ እኔ እመለሳለሁ አልኳቸው እና የሚመለስ ስል ማንም የሚመለስ የለም። እኛ አንዴ ወተናል አንመለስም አለ። ከዛ መመለስ አለብኝ ብዬ የተወሰኑ ቀናት ከመጣ በኋላ ጫካ ላይ ጠፋኝ ቦታ። ብቻህን መመለስ ብቻዬን ቦታ ጠፋኝ። በጣም የተወሰኑ መንገዶችን ሄድኩኝ። ብለው አፋር ነው። ከጊዜ በኋላ ሲሰማ አፋር በረሃ ነው። ሙቀቱ አለ፣ ረሃቡ አለ፣ እንደገና ደግሞ መንገድ አለማውቁ አለ። በዛ መሃል ምንድነው ማድረግ ያለብኝ ብዬ አንድ ስዕለት ተሳልኩኝ። በቃ ወደ አገሬ የምትመልሰኝ ከሆነ እና ደግሞ ሳልሞት የምደርስ ከሆነ ዘመኔን በሙሉ አገለግልሃለሁ፣ ግን የሆነች ከዚህ አትሞስፌር መውጣበት መንገድ መፈጠር አለበት ብዬ ተኛው ማለት ነው። እና በተኛውበት ከሰማይ ወደ ምድር የተዘረጋ እጅ አይ ነበረ እና የጌታ ኢየሱስ እጅ ነው። እና ልክ በቃ በዛ በረሃ ውስጥ ደገፈኝና እንደዚህ ያለኝ ዘመኔን በሙሉ ታገለግለኛለህ፣ አትሞትም አለኝ። እዛ በረሃ ማለት ነው። ክብር ለኢየሱስ ይሁን። እና ያንን እንደ ኢንካውንተር ነው ማየው። ከዛ ስነሳ እንግዲህ 4-5 ቀን ያልበላ ሰው አልመስልም። በጣም ብርቱ ሆኛለሁኝ። እና እኔ በሱፐርናቹራል በሆኑ መለኮታዊ ጣልቃ ገብነቶች አምናለሁ። እና ያንን ራእይ አየሁኝ። እጆቹ ልክ የጌታ ኢየሱስ እጆቹ እንደሆነ ያወቁት ሁለት እጆቹ ትኩስ ቁስል ያለው አይነት ነው። ከሰማይ ወደ ምድር እነዛ አቅፎኝ አትሞትም፣ ዘመኔን በሙሉ ታገለግለኛለህ፣ ጌታ ኢየሱስ ነኝ አለኝ። ከዛ ነቃው። ስነቃ በርትቻለሁ፣ ግን ስቲል መንገድ አላውቅም። እና ትንሽ እንደሄድኩኝ በእኔ ዕድሜ 8-9 ዓመት የሆነ ልጅ በሁለት እጆቹ ካሮት ይዞ ይመጣል ወደ እኔ። እና ከጊዜ በኋላ ነው በቅርብ ጊዜ ራሱ ሄጄ ጠይቄያለሁ፣ እዚህ አካባቢ ካሮት አለ ወይ ብዬ። እና አፋር ምድር ላይ የሌለ ተክል ቢኖር ወይም ደግሞ እንትን ቢኖር ካሮት ነው። ካሮት ይዟል። ከዛ በእድሜም ስለምበልጠው የጨርቆስም ልጅ ስለሆንኩኝ ያስኩትና ካሮቱን ተቀበልኩት። እና ካሮቱን እየበላው ወደ አዲስ አበባ እየሄድኩ ነው። አጠፍተ ነው አለኝ። አዎ ጠፍቼ ነው። እና አዲስ አበባ ሩቅ ነው። ነገር ግን በዚህ በኩል አድርገህ ስትሄድ ከጅቡቲ የሚመጡ ሹፌሮች ጎማ ይቀይራሉ። ስለዚህ እዛ ጋራ ተባበሩኝ በላቸዋለኝ። ከዛ እሺ ብዬ ካሮቱን እየበላው ከ7-8 ሰዓት በኋላ እዛ ቦታ ላይ ደረስኩ።
7-8 ሰዓት በእግር ማለት ነው በጫካ ውስጥ። በኋላ የሚገርም ነገር ሹፌሮቹን አገኘኋቸው እንዳለኝ ቦታው አስፋልት ላይ ደረስኩ። ከዛ በኋላ እንዲተባበሩኝ ደክሞኛል፣ ሰውነቴ ያስታውቃል እንደተጎዳ እና ደግሞ ንግግሬ ምንም የከተማ ልጅ እንደሆንኩ እንዴት መጣህ አሉኝ። የሆነ ቦታ ላይ አንድ ልጅ ካሮት ሰጠኝና በዚህ በኩል ሂዳለኝ አልኳቸው። አይ በህልም ይሆናል እንጂ በአሁን አንደኛ በአንተ እድሜ ያለ ልጅ አማርኛ እዚህ አካባቢ ሊናገር አይችልም። አይደለም አንተን የሚያክል እኛን የሚያክል ሰው አማርኛ አይችልም። ከየት መጣ ሲሉኝ ከጊዜ በኋላ ስለ መላእክት አገልግሎት ሳነብ እዛ አፋር በረሃ ላይ የተገለጠው የ8 ዓመት ልጅ መልአክ እንደሆነ ገባኝ እና መልአክ ነው ደምድም ያለው። አሜን አሜዚንግ። አንድ ጓደኛዬ ልጅ መልአክ ነው ወይ ብሎኛል። ያው መላእክት ስለማይወልዱ ስለማይወለዱ ግን በእኔ ሁኔታ እኔን አንደርስታንድ ሊያደርግ በሚችል መልኩ እና ገረማቸው። እንደዚህ አይነት ልጅ አንደኛ ካሮት ከየት መጣ፣ ሁለተኛ ነገር ሕፃን ልጅ ከየት መጣ አሉኝ። ከዛ በኋላ በዛ ምክንያት ወደ ከተማ ገባሁ። ስለዚህ እኔ ኢንካውንተር ብዬ የማስበው እኔና እግዚአብሔር የተገናኘንበት በህይወቴ ልረሳው ማልችለው በዛ አጣብቅኝ ውስጥ የደገፉኝ እነዛ እጆች በህይወቴ ላይ አገልግሎቴንም ህይወቴንም ያስቀጠሉ ስለሆኑ እየመጣው ለዛ እጅ ኪዳን ገባው። በቃ ዘመኔን በሙሉ ያንን በረሃ ላይ የደገፈኝን እጅ አገለግላለሁ ብዬ ኢየሱስን ፊት ለፊት አየሁት እዛ በረሃ ላይ። እዛም በኋላ በዛ ኢንካውንተር ያ እጅ ዘመኔን በሙሉ ደግፎኝ እያገለገልኩ ቀጥያለሁ ማለት ነው። ዋው ፕሬዝ ጋድ፣ እግዚአብሔር ስሙ ይባረክ። ምናልባት ይህንን ጥያቄ ብዙ አገልጋዮች ሲጠየቁ ሰምታችሁ ሊሆን ይችላልና ያዕቆብን እግዚአብሔር በያቦቅ ወንዝ የማያዳግም መነካት የነካው እዛ ጋር ነበር። ትዝ ይላችሁ ከሆነ እግዚአብሔርን ፊት ለፊት አየሁት ሰውነቴም ድና ቀረች። እና በህይወታችን የቱ ጋ ነው እግዚአብሔር ከጊዜ በኋላ ስለ መላእክት አገልግሎት ሳነብ እዛ አፋር በረሃ ላይ የተገለጠው የ8 ዓመት ልጅ መልአክ እንደሆነ ገባኝ። ምናልባት እንደዚህ አይነት ኤክስፒሪየንስ እንኳን የሌለን ሰዎች እግዚአብሔር እንዲነካን ልንጸልይ ይገባል ብዬ አስባለሁ። ፓስተር ዴቭ በጣም ቴንኪው። ከዚህ ጋር ተያይዞ ወደ ሙሉ ጊዜ አገልግሎት 15 ዓመት ላይ ጠፍተህ እንግዲህ በ15 ዓመት ጌታ ኢየሱስ ተገልጦልህ ታገለግለኛለህ አለ። ከዛ በኋላ ቀጥታ አገልግሎት ውስጥ ነው የገባው። እንዴት ወደዚህ ወደ መጋቢነት አገልግሎት እስገባ? እስቲ ስለ አገልግሎት አሁን ጌታን የተቀበልኩበትና አገልግሎት የጀመርኩበትን ዘመን መናገር እንደሚቸግረኝ ምንም አይቸግረኝም። ምክንያቱም እንደነገርኩ በክርስቲያን ፋሚሊነቱ ጌታ ኢየሱስን መውደዱ እንዳለ ሆኖ በጣም ልጆኜ የሚገርም ነገር ፋዘር ይሄ ቴፕ አለ አይደለ? ቴፑ ካሴት ለሊት ተነስቶ የድሮ ክርስቲያኖች ለሊት ተነስተው መዝሙር ይሰማሉ እና ካሴት ከፍቶ ሲጸልይ እኔ ጓዳ ሆኜ አልተኛም፣ አብሬ እንትላለሁ። እነ ተስፋዬ ጋቢሶ ጥሩ እነ ደረጀ ከበደን ምናምን እየከፈተ ሲሰማ ኦልሬዲ ካሴቷ ከገባች በኋላ ውስጤ ይቀጣጠላል እና ተነስቼ አብሬው ባልጸልይም እና ኢንተረስትድ እንደሚስበኝ የእግዚአብሔር ነገር እና ከምንም ነገር ከጓደኞቼ ጋር ከመጫወት ይልቅ መጽሐፍ ቅዱስ ማንበብ ፈልጌ ትልልቅ የእግዚአብሔር ሰዎችን አሁን እንዳወራን አይነት ኢንካውንተር እንትን ማለት ገና የሚገርም 9 ዓመት 10 ዓመቴ ላይ አዳር ጸሎት መምጣት ስለነበረ ከዛ ሰንዴ ስኩል በመማርበት እድሜ መጽሐፍ ቅዱስን ኦልሬዲ 7-8 ስላነበብኩትኝ ወደ ማስተማር መጣሁ። የሰንዴ ስኩል አስተማሪዎቹም እሱን አናስተምረውም፣ ፊደል አስተካክላለሁ፣ ታሪክ አስተካክላለሁ። ስለዚህ ከዚህ ሁሉ እነሱ ያስተምር ተባለ። ማስተማር ጀመርኩኝ። ራሱ ስጠመቅ በጣም በእድሜ ትንሹ ልጅ ስለነበርኩኝ የሚገርም ነገር ገንዳው ከኔ በላይ ነው እና ራሴን በራሴን ያጠመቅኩት ውሃ ውስጥ ስገባ ኦልሬዲ ውስጥ ገብቻለሁ። ሁሉ ነገር አርሊ ነው፣ በልጅነቴ ነው የሆነውና በኋላ የእግዚአብሔር ነገር በጣም እሳባለሁ። በትምህርት ቤት ውስጥ ሆኜ ራሱ አስተማሪው ያስተማረ ራእይ ያለው መንፈሳዊ ነገር በጣም ሙሉ ነገሬ እንደዛ ለእናቴ ነገራታለሁ። እንደዚህ ወደ ትምህርት ቤት ራእይ ያየውላታለሁ። የሚገርም ነገር እንደዚህ ሆነላታል ይሆናል። ከዚህ የተነሳ እግዚአብሔርም ደግሞ ለእናቴም ለአባቴም በጣም ቢናገርም ማዘር ቶሎ ለእግዚአብሔር ድምፅ እንድዘጋጅ ብታደርግም ፋዘር ግን ቤተክርስቲያን ውስጥ ይሰራ ስለነበረ የአገልጋዮችን የሙሉ ጊዜ አገልጋዮችን ጉዳት ችግር ያቅ ስለነበረ በምንም ተአምር አይደለም በዚህ እድሜ አድጋይም ራሱ ሙሉ ጊዜ አትሆንም። አገልጋይ እንደሆነ አይፈልግም። አገልጋይ እንደሆነ የማይፈልገው የእግዚአብሔርን ድምፅ ከመጋፋት አንፃር ሳይሆን በቸርች ውስጥ ስለኖረና ቸርች ውስጥ ይሰራ ስለነበረ የሙሉ ጊዜ አገልጋዮችን የኑሮ ጉዳት በተለይ ያያል። ስለዚህ ከዚህ አንፃር የሙሉ ጊዜ አገልጋይ የምትሆኑ ከሆነ አይደለም ለኔ ልትተርፉ ለራሳችሁ ማትሆኑ ህይወታችሁ የጭንቅ የመከራ ነው የሚሆነው።
ለዚህ ከመከራው ለማምለጥ ጌታን አገልግሉ፣ ግን በትምህርታችሁ ግፉ። እና እኔ ደግሞ የመጀመሪያ ልጅ ስለነበርኩ እንደነገርኩ አንተ ዶክተር ኮንክ ታናናሾች ዶክተር ይሆናሉ፣ አንተ አገልጋይ ኮንክ ታናናሾችም አገልጋይ ይሆናሉ። ስለዚህ በምንም ታምር ልታሳያቸው የሚገባ የተሻለውን ነገር ነው በማለት ከቤት ሁሉ ተባረረ ነበረ። ሆኖም ግን የማገልገል መንገዱ የሰፋ ጌታን እየወደድኩኝ ራሴን ማገኘው ምንም ነገር ውስጥ ስራ ልግባ ብዬ ስራ ገብቼ ለማገልገል እያደራጀው እዛው 3 ክርስቲያን ካለ ህብረት እየፈጠርኩ ሳገኘው በኋላ ላይ የማገልገል መንገዱ እንደዛ ተጀመረ። ሙሉ ጊዜ ሳልሰጥ በተማሪ ሆኜ አገለግል ነበረ። በፌሎሺፕ ውስጥ ከዘማሪ ኤርሚ ጋር አብረን እናገለግል ነበረ። እሱ ሙሉ ጊዜ ዘማሪ ነበር፣ እኔ ሙሉ ጊዜ ሰባኪ ነበርኩኝ። ዌልካም እና ጉድባይ የሚባል ነገር ነበር ያለ እና ዌልካም እና ጉድባይ ያልዞርኩበት የለምና በዛ ራሴን ሳገኘው ወደ ማገልገል መንገድ ውስጥ አርሊ ነው የገባሁት። በሰዓቱ ደግሞ የኔ ፓስተር የነበረው አሁን በአሜሪካ ምድር ነው የሚኖረው ፓስተር መሰረት ገና በልጅነት እግዚአብሔር በውስጥ ያስቀመጠውን ነገር አይቶ ለሙሉ ጊዜ አገልጋይነት ኦርዲኔት የተደረገው ማራናታ ቸርች ነው። ኦርዲኔት የተደረጉት ማራናታ ቸርች ነው አስቀድሜ በሙሉ ጊዜ አገልጋይነት። ከዛ በኋላ ግን በመጋቢነት ከኢትዮጵያ ውጪ ጅቡቲ ሚሽነሪ ሆኜ ያው ታሪኩ አጭር ስለሆነ ነው እዛ እየተንከራተትኩ ቦርደር እየተደረስኩ የተመለስኩበት ሀገር በእግር እምቢ ያለኝ በአውሮፕላን ገባሁበትና ሚሽነሪ ሆኜ እዛ ቸርች መራው። ዋው ክብር ለኢየሱስ። በልጅነት 3 ነው የገባው። 3 እየገባ ነው የወጣው። 3 እየገባ ወጣው። አሁን ደግሞ በወንጌል አገልግሎት እዛ በወንጌል አገልግሎት የሚገርም ነገር አንድ መጋቢ እንደዛ ጅቡቲ ምድር ላይ አገልጋይ ይፈልጋሉ ትሄዳለህ ይችላል። እንደውም የተንከራተትኩበት ምድር ነው እሄዳለሁ ብዬ ሄድኩኝ። እዛ ቤተክርስቲያን መራሁኝ 2 ዓመት እዛ መጋቢ ሆኜ ኦርዴንድ ሆንኩኝ። ከዛም በኋላ በመጋቢነት አገለገልኩኝ ማለት ነው ያገለገልኩኝ። ክብር ለኢየሱስ ይሁን። እግዚአብሔር እንደገና መልሶ እድል ሰጥቶታል። ፓስተር ዴቭ ዘማሪ ወንድም አለ፣ ፓስተር ወንድም አለ እናውቃለሁ። እድሉን ብናገኝ አንድ ቀን እንደውም በፋሚሊ እንደምታገለግሉን ተስፋ አደርጋለሁኝ። እንግዲህ ፋዘር አንተ አገልጋይ እንዳትሆን ነበረ፣ ምክንያቱም አንተን ይከተላሉ እና ዘማሪ ሮቤል መጋቢ እዩ አንተን ተከትለው ነው። እንዴት ነው ወደዚህ ውስጥ የገቡት እንደው እና የፋሚሊ አገልግሎትስ እንዴት ነው? የሚገርም ለፋዘር መለው ልክ እኔ ዶክተር ስለሆንኩ እነሱ ዶክተር ሊሆኑ ይችላሉ። እኔ አገልጋይ ስለሆንኩ ግን እነሱ አገልጋይ አይሆኑ። ምክንያቱም ለማገልገል መጣራት ያስፈልጋል። አገልግሎት ስፔሻል ኮሊንግ ያስፈልገዋል። በክርስቶስ ኢየሱስ የዳነ የአዲስ ኪዳን ማህበረሰብ ሁሉም የእግዚአብሔርን በጎነት ለመናገር የተጠራ ቢሆንም ካህን ቢሆንም ደግሞ እግዚአብሔር ዘመናቸውን የሚቀበላቸው ምንም ነገር ማድረግ እንዳይችሉ ዘመናቸውን የሚወስድ የሚጠራቸው ሐዋርያት ሥራ ላይ ጳውሎስና ሲላስ ስለጠራዋቸው ሥራ ለዩልኝ እንዳለ እንደዚህ ፒክ የሚያደርጋቸው ደግሞ ሰዎች እንዳሉ የእግዚአብሔር ቃል ይናገራል። በቤተ ክርስቲያን ኦርዴንድ ሆነው የሚያገለግሉ። ስለዚህ ምለው እኔን ተከትለው አገልጋይ ሊሆኑ አይችሉም። ምክንያቱም ለማገልገል መጣራት ያስፈልጋል ብለው ነበር እና ግን ራሱ ምን ይላል መሰለ ስለ አንዱ ስታገለው ሁሉንም ወሰደ እግዚአብሔር ይላል። አሁን በእኛ አገልግሎት የሚደሰት በእኛ አገልግሎት የሚባረክ የመጀመሪያው ሰው እሱ ነው። ታናሽ ወንድሜ ፓስተር ዩኤል ይባላል። መጋቢ ሄኖክ መንግስቱ ጋር ሲንገሌ ጋር በመጋቢነት ያገለግላል። ዘማሪ ሮቦት ይባላል በምድሪቱ ስፋት ያገለገለ ያለ። ሌላ ዘጻት የምትባል ታናሽ ታለችን። እሷ ድንቅ ዘማሪ ናት። ተማሪ ትዘምራለች። ያው ተማሪ ስለሆነች ሞሮፍ ትምህርቱ ላይ እንድታተኩር እንጂ ሙሉ ፋሚሊው እና እግዚአብሔር እኔን ቢያስቀድመኝም ግን ቤተሰቡን በሙሉ በዛ መልኩ እንድናገለግለው ፈለገና መረጣን። እግዚአብሔር ይባላል። አገልግሎት ጥሪ ነው እውነትም። እስቲ ለእግዚአብሔር ክብር እናምጣ። 2 ጥያቄዎች ይቀሩኛል። በጣም ደስ ብሎኛል ዴቪ። ቴስቲሞኒው በጣም ልቤን የሚነካ ነው። በተለይ የጅቡቲው ደርሶ መልስ አሜዚንግ ነው። እግዚአብሔር ግን ክሰዋል። በህይወት መቼም አገልጋይ ነህ። ባለትዳር የ2 ሴት ልጆች አባት ነኝ ብለሃል። እንደ አገልጋይ በህይወቴ የእግዚአብሔርን ጣልቃ ገብነት እማረሰው በቃ ከጉዳ ወጣኝ ደረሰልኝ ረዳኝ የምትላቸው ጊዜያቶች አሉ ወይ? እንደው እሱን ሼር ብታረገን። ይሄንን ማረሰው ነው የምትለው 1ም 2ም 3ም ካለ ሼር አድርገን እስቲ እዚህ ላሉ ቅዱሳን። በጣም አመሰግናለሁ። እንግዲህ እንደምታውቀው የመንፈሳዊ ዓለም የኃይል ዓለም ነው። የታምራትና የድንቅ ዓለም ነው። እግዚአብሔር ደግሞ ራሱ የታምራት አምላክ ነው። አንድ እግዚአብሔር ሰው ሲናገር አሁን ታምራቶች አለ የለም ታምራት መቼ ነው የሚከሰተው ምናምን የሚል ታምራትን ከእግዚአብሔር ይልቅ ለአጋንንቱ ዓለም የመስጠት ነገር አለ። እኔ ግን በጣም አደገኛ የሆነውን ሱፐርናቹራል የእግዚአብሔር ዓለም ማምን ሰው ነኝ።
ሶርሱ ከእግዚአብሔር ይሁን እንጂ። ስለዚህ አገልግሎቴን ህይወቴን በብዙ ድንቅና ታምራት ሞልቶታል። እና እንደውም አንድ እግዚአብሔር ሰው ሲናገር መጽሐፍ ቅዱሳችሁን እንደዚህ ይዛችሁ ታምራት የሚባለውን ነገር የሌለበትን ገጽ ብትፈልጉ አታገኙም። እንደውም ቆይ ታምራት ያለበትን ገንጥዬ ታምራት የሌለበትን ላስቀር ብትሉ ከመጀመሪያው ጀምሮ ገንጥላችሁ መጨረሻ ላይ ሁለቱ እንትኑ ከበሩ ብቻ ይቀራል። ሁሉም ገጽ ላይ የእግዚአብሔር ታምራት አለ ይላል። እና በእኔም ህይወት ላይ ሁሉም ገጽ የእግዚአብሔር ታምራት ነው። እንደነገርኩ ካደግኩበት ጀምሮ ከልጅነቴ ከማህፀን ጀምሮ እግዚአብሔር እኔን በማዘር ማህፀን ውስጥ ያስቀምጠኝ ራሱ ማዘር እንደውም ያቤጽ ልበለው ብላ ከነበረው ጥረት የተነሳ እንደነገርኩ አባቴ ደርግ ወታደር ነው። ስለዚህ እሷ ደግሞ ከክፍለ ሀገር ለስደት መታ ነው እዚህ እንትን ያለችው የነበረችው። ሁለቱ ባልና ሚስት ሆነው ወደ ቤተሰብ ይዟት ሲመጣ ለራስህንም አልቻልክ ሌላ ሴት ትጨምራለህ ብለው ከዛ ሶስተኛ እኔ እንደተጨመርኩ ሲያውቁ አባረሩት። ለዚህ ገና ላይፍን ዘወረስት በሚባለው አይነት መልኩ ነው የጀመርኩት፣ ግን አሸንፌው ነው እግዚአብሔር አግዞኝ ያደግኩት። እና ከዛ በኋላ ያቤጽ ብዬማ ዘመኑን የመከራ አላረግም ብላ ዳዊት አለችኝ። ኢየሱስ ጌታ ነው። እና በመከራ ቢወለድም እንደ ንጉሥ ይኖራል ብላ ማለት ነው። እና ዳዊት አለችኝ፣ በዛ ጸና ማለት ነው። እግዚአብሔር የተባረከ እንደነገርኩ በጣም እንደ ዳመና በዙሪያችን ብዙ እንዳሉ ብዙ ታምራቶች እግዚአብሔር በህይወቴ አድርጓል። በማገለግልባቸው መድረኮች ሁሉ ወይም ደግሞ በምኖርባቸው መንገዶች ሁሉ እግዚአብሔር ታምራቱን እንድናገር ከቃሉ አንጻር ብዙ ታምራቶች እንዳልኩ በልጅነቴ ጌታ ኢየሱስን ምድረ በዳ ላይ ማየቴ ራሱ መልአክ ማየቴ እነዚህ ታምራቶች አሉ። ግን በጣም ለእግዚአብሔር ሕዝብ መታነጽና በረከት ይሆን ዘንድ በተለይ ባለቤቴ የመጀመሪያ ልጃችን ጳኔል ትባላለች። ሁለተኛ ልጅ ሴቷ ከነአን ትባላለች። እና እሷን የወለደችበት መንገድ እኔ የመጀመሪያው ታምራት ነው። እና እግዚአብሔር ስለ ልጄ ይናገረኝ ነበር አድጋ ሁሉ ምን እንደምትሆን እና በጣም እየጠበቅኩኝ በምጥ ነበረ ለመውለድ ባለቤቴ የፈለገችው ከ16 ሰዓት በላይ እያማጠች ቆየችና በኋላ ላይ ዶክተሩ መጥቶ ምን አለኝ በአልትራሳውንድ እንዲሁ ሐኪሞች የመጨረሻ በምትወልዳለች አትወልድም ሰርጀሪ እናርጋት የሚለው ለማየት ሲያዩ ልጄ አንደኛ ተገልብጣለች፣ ዳይሬክሽኑ ልክ አልነበረም። ሁለተኛ አትብት ተጠብጥሞባታል እና ብዙ ጠጥታለች። ሶስተኛ ስትራክቸሯ የሰውነት ስትራክቸሯ ስናየው ኖርማል አይደለም። ስለዚህ ያለኝ ዶክተሩ መጥቶ ስለዚህ አንደኛ አንተ አገልጋይ ነህ፣ በእግዚአብሔር ጸጋና ሁሉን ቻይነት ታምናለህ። ለአንተ እንደዚህ ብዬ አልመክርህም። እንደኛ ሕክምና መሰረት ሰርጀሪ አድርገን ወይ የሞተች ልጅ ነው የምናገኘው፣ አለበለዚያም ደግሞ ጤነኛ ስትራክቸሯ ጤነኛ ያልሆነ ልጅ ነው የምናገኘው። በአልትራሳውንድ ስናይ ልክ አይደለም። ግን አሁን ባለቤትም እየደከመች ስለሆነ ከሁለት አንዱን ማትረፍ ስላለብን እሷ እንድናተርፍ በቃ ሰርጀሪውን እንስራ ሲለኝ 1 ደቂቃ ስጠኝ አልኩት። ኢትዮጵያ ውስጥ አይቻልም። ውጭ ሀገር ግን ባለ ሚስት ወደ የምታመጥበት ክፍል አብሮ ይገባልና በሱ እርዳታ 2 ክርስቲያን ዶክተር፣ አንደኛው ክርስቲያን ዶክተር ነው፣ አንደኛው ደግሞ አብሮት የሚሰራ ነው፣ ክርስቲያን አይደለም። ከዛ በኋላ እጆቼን ጭኜ ልጸልይ ስል ጸሎት ጠፋኝ። ምክንያቱም የነገረኝ ውስጥ ያለው ኖርማል አይን አፍንጫዋ በቦታው ያልሆነ ስትራክቸሯ የተበላሸ ልጅ ነው። እሱም ደግሞ ትንፋሿን ማግኘት ከባድ ነገር ነው አለኝ። ምን እንዳልኩኝ አላቅም፣ ምክንያቱም ጸሎቱም ጠፋኝ። ግን በልሳን ጸለይኩኝ እና መጽሐፍ ቅዱስ ደግሞ እንደምታውቁት በአይምሮ ስንጸልይ የምናውቀውን በልሳን ስንጸልይ ደግሞ መንፈስ ቅዱስ ነው በእኛ የምንጸልየው። እና ባለቤቴ እያማጠች ችግር አለ እንዲህ አለች። አይ ምንም ችግር የለም እሷ አታውቅም ምን አልነገሯትም። ግን እጆቼን ጭኜ በልሳን ጸለይኩና ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ብዬ ወጣሁ። ከዛ በልሳን ሲጸልይ ነርሶቹ ምናምን እዛ አካባቢ ስለነበሩ ምንድነው በሌላ ቋንቋ ማወራ ምናምን መስሏቸው ነበረ። ከዛ ወጣሁ እና ከእግዚአብሔር የተናገረኝን አስብ ነበረ። የሚገርም ነገር ደረጃውን እየወረድኩ 4ኛ 5ኛ ደረጃ ላይ እየወረድኩኝ የህፃን ልጅ ድምጽ ሰማሁ። እና የህፃን ልጅ ድምጽ ሰማ የኔ አልመሰለኝም፣ ምክንያም ዶክተሩ ያለ ገረ ግን እግዚአብሔር ሊሰራው የሚችለውና ሊገለብጠው የሚችለው ታሪክ እንዳለ አወቁ። ከዛ በሚገርም ዶክተሩ ጓንቱን አልቀየረም፣ ደም በደም ነው እየሮጠ መጣ። እና የመጣው ክርስቲያኑ ዶክተር አይደለም ያኛው ዶክተር ነው። እየሮጠ መጣና ምንድነው አርገ የተመለስከው አለኝ። ምንድነው አርገ የተመለስከው ምን ማለት ነው ስለው አንተ እጆችን ጭነህ ከተመለስክ በኋላ አንደኛ ዳይሬክሽኗ ተስተካክሏል፣ አሜን። ሁለተኛ እዚህ ላይ የነበረው ትብት የት እንደገባ አናቅም፣ አጃባራካባስ ሃሌሉያ። ሶስተኛ እንደዚህ የባለቤትን ሆድ ስንቀደው ልጅቷ እያየችን ነው
እኔ ፍጥጥ ብሎ እያየ የተወለደ ልጅ አላውቅም። እና ኪዩት በጣም የምታምር ልጅ አንተ በሃይማኖት የፈለከውን ስም አውጣላት፣ እኔ ግን ታምራት ብያታለሁ አለኝ። ሃሌሉያ። ዶክተሩ ነው የሚለው ዶክተሩ አህዛቡ ዶክተር ማለት ነው። እኔ ሚራክል ብያታለሁ አለኝ። እና በቃ በአንድ ደቂቃ ነው ስጠኝ አልኩት። ምክንያቱም ትንፋሻው የተቆራረጠ ስለሆነ በአንድ ደቂቃ ውስጥ እግዚአብሔር ፖዚሽኗን አስተካክሎ የተተበተበውን አስተካክሎ ስትራክቸሯን ቀይሮ እነሱ ያዩት ነገር ነበርና ክብር ለኢየሱስ። እና በጣም ታዋቂ ዶክተር ነው። ሐኪም ቤቱም ትልቅ ሐኪም ቤት ነው። ከ17 ከ18 ዓመት በላይ የማህፀን ስፔሻሊስት ነው በማዋለድ አቅጣጫ። እና እሱ ራሱ እንደዚህ አይነት ኤክስፒሪየንስ አድርጌ አላውቅም አለኝ። ማለት እንደዚህ አይቼው ከቀደድኩት በኋላ ፖዚሽኑን ቀይሮ ነገሩ ተስተካክሎ አይቼ አላውቅም አለኝ። እና ሁልጊዜ እናገራለሁ በተአምራት ዓለም እግዚአብሔር አይረፍድበትም። ደቂቃዎች፣ ሰኮንዶች የቀሩት ነገርን እግዚአብሔር መቀየር ይችላል። ነገሮችን ማስተካከል ይችላል። ይሄ በወንጌል አገልግሎት መንገዴ ውስጥ ሕያው የሆነው የእግዚአብሔር ምስክር ነው። ልጄን ከዛ በኋላ አሁን 9 ዓመት ሆኗታል። የሚገርም ስታያት 9 አትመስልም፣ 13 14 ነው የሚሉትና ሁልጊዜ እነግራታለሁ አንቺ እኮ በቃ ሕክምና በቃ መለኮታዊ ዓለም ከሕክምና በላይ ከጠቢባን በላይ እንደሆነ የተነገረብሽ ልጅ ነሽ። እንደዚህ ተበለሽ ነበረ። ታምራት ነው። እና ሁልጊዜም በህይወታችን ላይ ያለቁ የተቋጩ የተደረቁ የሚመስሉ መረጃዎች ሊመጡ ይችላሉ። እኛ ግን የምናረጋግጠው ድምፅ ከሰማይ ነው። ሰማይ ከተበላሸ የትም አይስተካከልም። እዚህ ከተበላሸ፣ ሆስፒታል ከተበላሸ፣ መስሪያ ቤት ከተበላሸ ግን ሰማይ ያስተካክለዋል። ስለዚህ እነዛ በአንድ ደቂቃ ውስጥ እግዚአብሔር በቤቴ በልጆቼ ህይወት ውስጥ የሰራውን ታምራት አስታውሳለሁ። ሌላው ጆቫ ጃራ በጣም መወደው ቃል ነው። በነገራችን ላይ የኔ ቅጽል ስሜም ጆቫ ጃራ ነው እና ጓደኞቼ ጆቫ ጃራ ነው የሚሉኝ። እስቲ አንዴ ጆቫ ጃራ በሉ። ጆቫ ጃራ ማለት እግዚአብሔር ያዘጋጃል ማለት ነው። ቅድም አውጀዋል። አስደናቂ ታሪክ ነው። ብዙ ሰዎች የአብርሃም ታሪክ ይመስላቸዋል እና ስቲል አሁንም እስራኤል ተራራ ላይ አለ፣ እስራኤል ሀገር አለ ያ ተራራ እና ወደ እግዚአብሔር ያዘጋጃል ተራራ እንሂድ ነው የሚሉት። እና አንድ ቀን ጠዋት በእግዚአብሔር ዝግጅት እንዴት ጠዋት ክረምት ላይ ነው ላስት ይር በባለፈው ዓመት ክረምት ላይ አምና ሰኔ ሐምሌ መጀመሪያ አካባቢ ጠዋት ወደ አንድ ቦታ ልሄድ ሲል ባለቤቴ መጣ። የልጆች ትምህርት ቤት ደርሷል። አሁን 2 ሆነዋል። ሁለቱም ትምህርት ቤት ገብተዋል። በእኔ እንደ አባት ስታስቡ ሐምሌ ነሐሴ ላይ ነው ትምህርት ቤታቸው እንደሆነ ያሰብኩት። ስለዚህ የፋይናንስ ዝግጅቴም ለነሐሴ ነው። ነገር ግን ነባር ተማሪዎች ቀድመው መመዝገብ አለባቸው። ስለዚህ የሰርቪስ የ3 ወር ትምህርት ቤት ምናምን ብላ ወደ 80 ሺህ ብር አካባቢ ጠዋት ላይ ነገረች። ሌላ የሚከፈል የቤት ኪራይ ምናምን ተደማምሮ ጠዋት ላይ ከሰዓት 110 ሺህ ብር እንደሚያስፈልግ ነገረች። እና እንደዚህ አለ ብላ ስትነግረኝ ከዛ አካውንቲን ሳየው 3500 ብር ነው ያለው። ስለዚህ እንደዚህ አልኳት፣ ጆቫ ጃራ አልኳት። ጆቫ ጃራ ያልኳት ግን እሷ እንዳትጨነቅ እኔ የራሴን መፍትሄ ያዘጋጃለሁ ብዬ ግን በምንም በከሰዓት ውስጥ በምን አይነት እንደማላዘጋጅ ስለማቅ ሻወር ልወስድ ፎጣውን ይዤ ገባውና ልክ እንደገባው 110 ሺህ ስለኛ አይምሮዬ እንደውም አልታጠብም ብዬ ፎጣውን አስቀመጥኩና ለባብሽ አትጣጠብም እንደ ስትለኝ አልታጠብ አንድ ቦታ መሄድበታል አልኳት። ከዛ በኋላ ፓስተር ሄኖክ መንግስቱ ወዳጄ ነው፣ መንፈሳዊ አባቴም ነው፣ ይቅርቤ ነው። እንደ ብዙ ነገር ጋይድ የሚያደርገኝ ስለሆነ ኮፊ እንድጠጣ አሁን የፈለግኩትኝ ብሩን ማመጣበት ሳይሆን ምረሳበት። ስለዚህ ከወንድሞች ጋር ኮፊ እየጠጣው እንደውም ለምን አላሳልፍም ብዬ ደወልኩለት። የሆነ ቦሌ አካባቢ አንድ ቦታ እያጠናው ነው አለኝ። ሄድኩኝ። ከዛ ሌላ አንድ ወንድም መጣ፣ የዚህ ቤተክርስቲያን ወዳጅ ነው። እሱም ሌላ 4 ሆነን እያጠናን እያለ ምሳ ለምን አንበላም የሚል ጨዋታ ሲመጣ ምሳ ለመብላት ስንሄድ ሌላ አንድ እግዚአብሔር ሰው በስፍራው ነበረ። ከዛ ሁሉም ከኢትዮጵያ ውጪ ካናዳና አሜሪካ ደርሰው ነው የመጡት እና አንደኛው ወንድም ከካናዳ ስለመጣ እየመሰከረን ነው። ካናዳ እኔ አይደለሁም በመንፈስ እና እንዳይመስላችሁ ብዬ እሱ አልነበረም። አንተ እንደውም ያኔ ካናዳ ነበርክ መሰለኝ። እና ካናዳ እኔ ነኝ በመሃል ያለው እና ያወራሉ። እንዴት ነበር ካናዳ ብለው ስለ ካናዳ ሲያወሩ እንደገና ወደ አሜሪካ መጡ። 3ቱም ካናዳ አሜሪካ ሄደዋል። እኔ ነው ያልሄድኩት። ከዛ እያወሩ አንዴ እንደው የአርባ ምንጮን እኔ ለመስከር እድል ስጡኝ እያልኩኝ ስለ አሜሪካ ነው የሚያወሩ። ዴንቨር ሄጄ ቴክሳስ ሄጄ ምናምን ይላል። ያኛው ሲቀባበሉ አንዴ ወንዶ ኮሻውን ልመስክር እኔም እያልኩ ማለት ነው በመሃል። ከዛ ዞር አለና ፓስተር ሄኖክ ከዚህ በኋላ እንደዚህ አይነት ትልልቅ የውጭ ሀገር ቴስቲሞኒዎች ይከተሉሃል አለ። አሜን አልኩኝ።
ከዛ እንደገና አጠገቡ ያለው እግዚአብሔር ሰው እጆቼን ያዘና ስትዞር ደግሞ የገንዘብ ሚራክል ይከተላል አለ። ታምራት አብሮ ይከተላል አለ። እኔ 110 ሺህ ስላለ ጮክ አልኩኝ፣ አሜን አልኩኝ። ከዛ አሜን ስል በመሃል ምግብ እየተመገበ የነበረ አንድ ሰው ሰማ እየጸለየ። ከዛ ሮጦ መጣና ሁላችሁ አገልጋዮች ናችሁ፣ እርስ በርስ ትጸልያለህ ያላችሁ እንዴ ለኛ ጸልዩልን እንጂ ብሎ ምግብ ቤት ተንበረከከ። ጸለይልን ምግብ ቤት መሃል ላይ ተንበረከከ። ጸለይንለት፣ የምግቡን ከፈለና ሄደ። ከዛ ያ የነገርኩ እግዚአብሔር ሰው ቆይ ልቀጥል ብሎ እጆቼን ይዞኛል። እዛ እግዚአብሔር አምላክ በትልልቅ የፋይናንስ ቴስቲሞኒዎች ይሞላል ሲል ሰውየው መጣ እና ደንግጠው ምን ረሳ ሲሉት ይሄ ልጅ ጠዋት በህልም ያይቸዋለሁ እግዚአብሔር ገንዘብ ስጠው ብሎኛል አለ ማለት ነው። ሰው አያቀኝም፣ አላቀውም። ከዛም በኋላ አላየሁትም፣ ከዛም በፊት አላየሁትም። እዚህ ኮባዬ ካለ በመጨረሻ ላይ ቢያገኝ ደስ ይላል። ከዛ ጠዋት አይቼዋለሁ አለ። በነገራችን ላይ ለምስክርነትም ነግራችሁ እኔ ሰዓቱን ብጠይቀው ደስ ይላል። ጠዋት አካባቢ አይቼዋለሁ አለ። ጠዋት አካባቢ ማለት ሚስቴ ብሩ ነግራኝ ጆሆቫ ጃራ ያልኩት ሰዓት ማለት ነው። ስለዚህ እዚህ ጆሆቫ ጃራ ስትሉ የሆነ ሰው እያያችሁ ነው ያለው። ክብር ለኢየሱስ። አሜን አሜን። ይሄን ልጅ አይቼው አላቅም፣ ግን ጠዋት አይቼዋለሁ በቪዥን። እግዚአብሔር ደግሞ የምሰጠውን ገንዘብ ሁሉ ተናግሮኛል። አካውንትን ሲለኝ እኔ የኔን ሁሉ አልመሰለኝም። አጠገቤ የነበረው ነው ወንድም ነው። ከዛ ሰጠሁት። ከዛ እንደዚህ ያደረገና 150 ሺህ ብር ነው አካውንቴ ውስጥ ያለው 150 ሺህ ብር ሰጥቻለሁ ብሎ ሄደ ማለት ነው። ከዛ ዞር ትራንስፈር አደረገ። ከዛ ለፓስተር ነገርኩት። የሚገርም ጠዋት ባለቤቴ ይህንን ብር ጠይቃኝ እኔ ስለሌለ ጆሆቫ ጃራ ብያታለሁ። ከዛ ወዲያውኑ ትራንስፈር ሳረግላት ደውላ ጠዋት ነበረ እንዲህ አለች። እኔ እንደዚህ ነኝ፣ ጠዋት የለኝም ከሰዓት አለኝ አልኳት። ክብር ለኢየሱስ ይሁን። ሃሌሉያ። ጆሆቫ ጃራ ነው። እና ጆሆቫ ጃራ ማለት እጃችሁ ላይ የሌለ፣ ቤታችሁ ላይ የሌለ፣ አካውንታችሁ ላይ የሌለ በሰዓቱ ስትጠየቁ ይሄው የማትሉት ነገር ግን እግዚአብሔር የሚያዘጋጀው። አብርሃም እኮ በሰዓቱ በግ የታለ ሲለው ልጁ አንተነ ብለው አታለዋለሁ ብሎ አይደለም፣ የእምነት ንግግር ነው የተናገረው። ምን አለው? እኔ እጅ ላይ የለም አንተም እጅ ላይ የለም፣ ግን ጆሆቫ እሱን እግዚአብሔር ነው የሚያዘጋጀዋል። እና ሁሉን እኛ እያዘጋጀን አንኖርም። አንዳንዴ ከኛ እውቀት ከኛ ፋይናንስ በላይ ህይወት ይጠብቅብናል። ያ እንዴት ይሆናል? እግዚአብሔር ያዘጋጃል። እና እንዲህ አይነት ቴስቲሞኒዎች በጣም በህይወቴ ላይ ብዙ አሉ። ይሄ ጥቅምት ደግሞ የጆሆቫ ጃራ ወር ነው። አሜን። ትልልቅ ነገር እግዚአብሔር ያደርጋል። የሆነ ነገርማ በዚህ ወር አለ። አሜን። እስቲ ጩና ባካችሁ ጆሆቫ ጃራ በለው። በጌታ በኢየሱስ ስም ራሱ እግዚአብሔር አዘጋጅቶታል። ዋው! ያ ሰው ከዚህ በፊት ምንም ህብረት የላችሁ አይቶኛ አያውቅም። እንደውም ገርሟቸው ጠየቁት፣ አላውቀውም። እኔ ከዛም በኋላ አገልጋዮቹ እነሱ ሶስቱንም ያውቃቸው አራቱንም ያውቃቸዋል፣ እኔን አያውቀኝም። የሚገርም ነገርና በመስጠት እንደሚታወቅ ከዛ በኋላ ሰምቻለሁ። ግን ልስጥ ቢል እነሱ ነው ሊሰጠው የሚችለው የሚያውቃቸው። ግን እኔ ቤቴ ከባለቤቴ ጋር ብሩን ስጠይቀኝ ጆሆቫ ጃራ ስላት መንፈስ ቅዱስ ፒክቸሪን ሰጥቶታል እና መጥቶ እያየ ይሄን ነው ራሱን ያየውታል ሰውየው ማለት ነው። አገልጋይ አይደለም፣ ነጋዴ ነው። ግን በጆሆቫ ጃራ አየኝ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ በእውነት ነው የምላችሁ። እንደውም ፓስተር በቃሉ አልነገርኩትም። ጆሆቫ ጃራ እዚህ መጽሐፉ ላይ ያለው አብርሃም ሞሪያም ተራራ ስር ተናግሮ ሞሪያም ተራራ ጫፍ ላይ ያገኘው ነገር ሁልጊዜ የሚሰራ ነገር ነው እና እጃችሁ ላይ የሌለ ነገር ስትጠየቁ፣ አካውንታችሁ ላይ የሌለ ነገር ስትጠየቁ፣ ሰውም ሰይጣንም የታል ሲላችሁ በማልቀስ ፋንታ ጆሆቫ ጃራ መፍትሄ ነው። እግዚአብሔር ያዘጋጃል። እንደዛ እያልን ነው ያመለጠ ነው። እንደዛ እያልን ይኖር ነው። ከኛ አቅም በላይ የሆኑ ነገሮች ሲመጡ ያዘጋጃል እያልን ነው እና እግዚአብሔር ሲያዘጋጅ ደግሞ በቦታውና በሰዓቱ የማይገኝ ነገር ነው የሚያዘጋጀው እና አምናለሁ። እኔም አውጃለሁኝ እንደዚህ አይነት ኤክስፒሪየንሶች እግዚአብሔር በቤተ ክርስቲያን ላይ ያበዛል። አሜን። ዋው! ተባረካችሁ። ጆሆቫ ጃራ ለእግዚአብሔር ክብር ይሆነለት። የመጨረሻ ጥያቄ ነው። ብዙ ብንቆይ በጣም ደስ ባለኝ። ዴቭ ትልቅ ነገር ውስጥ እንዳለ አውቃለሁኝ። እግዚአብሔር ስለሰራው ስራ ደግሞ ክብር ይሆነለት። ዚስ ዴይስ መጽሐፍ ቅዱስ ዘመኑን ዋጁ ይላል። እንደ አገልጋይ ስለዚህ ዘመን ጌታ ያለህ ነገር አለ ወይ? እንደ ሀገርም እንደ ቤተ ክርስቲያንም እዚህ ላለን ሁሉ ይሄ ዘመን ምን አይነት ዘመን ነው? ምን አይነት ዝግጅትስ ይፈልጋል? ምናልባት ብዙ ሰዎች በዘመኑ ላይ ባለው የሚጨነቁ ምን ይሁን ይሆን? እግዚአብሔር ዝም ይላል ወይ? ብዙ ጥያቄዎች ሊኖሩ ይችላሉ። እረፍታችን የእግዚአብሔር ድምጽ ነው። ለዚህ ዘመን ጌታ እንደው የሰጠ ድምጽ አለ ብትነግረን። በጣም አመሰግናለሁ። እንግዲህ ወሳኝና ዋና ጥያቄ ነው። በተለይ ደግሞ በእኔ አገልግሎት ውስጥ ሰዎች ሁል ጊዜ የተጠሩበት የራሳቸው የሆነ የአገልግሎት አንግል ሊኖራቸው ይችላል። አንዳንድ ሰዎች
በማነጽ አንዳንድ ሰዎች በነቢያት መንፈስ አንዳንድ ሰዎች በእንደዛ ነገርና ሁልጊዜ እኔ የመጨረሻውን ዘመን ሳስብ ብዙ ጊዜ ሰዎች የመጨረሻው ዘመን ላይ የሚፈሩትና የሚደነግጡበት ሰይጣን በኃይል እንደሚሰራ ጨለማው ዓለም በሙሉ ጉልበቱ እንደተለቀቀ እግዚአብሔር ቃልም ሰይጣን ጥቂት ጊዜ እንደቀረው አውቆ በታላቅ ቁጣ ወርዷል ነው እና ከዚህ የተነሳ ይሄኛውን የጨለማውን ዘመን በማጉላትና ለሰዎች በመናገር በማስፈራራት ሰዎች በጣም ትኩረታቸው በቃ ለአጋንንት እንዲሆን የጋነት ኮንሸንስ እንዲሆን የሆነ ነገር ሲሆን ነገር ግን እኔ በዚህ ዘመን መሃል በጣም የተረዳሁትና ያመንኩትኝ ሰይጣን ብቻ አይደለም በታላቅ ቁጣ የወረደው እግዚአብሔርም ደግሞ የመጨረሻው ዘመን ስለሆነ በታላቅ ኃይል ወርዷል። ስለዚህ እኔ የተጠራሁት እግዚአብሔር በጎነትን ልናገር ስለሆነ ያንዳንዱን ነገር አንዳንድ ሰዎች አይተሃል በጣም ኮንሸስ ናቸው ለኢሉሚናት ለ666 ስልካቸውም ጮኸ 666 ነው ውሻም ጮኸባቸው 666 ነው ልብስም የሆነ ሰው አጣሞ አረገ 666 ነው የሆነ ካፌ ገብቶ ራሱ የሆነ ፎቶ ከተጣመመ 666 ለምን መጨረሻው ዘመን ላይ በኃይል ይለቀቃል ስለሆነ እያንዳንዱ ነገር ግን እኔ እግዚአብሔር በቤቱና በልጆቹ ላይ የመጨረሻው ዘመን ስለሆነ በኃይል በጎነቱን እና ቅባቱን እንደሚለቅ ያንን እንድናገር ነው የተጠራሁት የሱን በጎነት ለመናገር በትንቢተ ኢዩኤል መጽሐፍ ላይ ምዕራፍ 2 ላይ እኮ በመጨረሻው ዘመን ብሏል እና የአጋንንቱን ኃይል ብቻ አይደለም የሚናገረው በመጨረሻው ዘመን እግዚአብሔር በቤቱ ላይ በልዩ ልዩ ኃይል በልዩ ልዩ ቅባት የተለቀቀውን ተግዳሮት የተለቀቀውን ጭንገፋ የተለቀቀውን የአጋንንት ኃይል የምናሸንፍበት የእግዚአብሔር ጸጋ ደግሞ እንደሚለቀቅ በወንዶችና በሴቶች ባሪያዎቼ ላይ ከመንፈሴ አፈሳለሁ ስለሚል ያንን የሚፈሰውን የእግዚአብሔር መንፈስን በቅዱሳን ሕይወት ውስጥ በማነሳሳትና ኢየሱስ ሊመጣ ነው በደጅ ነው እውነት ነው ግን እኛ ሊመጣብን ሳይሆን ሊመጣልን ነው ራሳችንን እንደ ሙሽሪት ልክ አንድ ሙሽራ እንደምትጠብቅ ሙሽሪት የሙሽርነት ልብሷን ለብሳ ጸርታ ነጽታ ባሌ ይመጣል በሚል ጉጉት እንደምትጠብቅ ራሳችንን በማንጻት ሙሽራችንን ምን ጠብቅን ነው የሚሆነ የሚመጣብን አውሬ የሚመጣብን ዘንዶ የሚመጣብን ነገር ሳይሆን የሚመጣልን ሙሽራ አለ ለዚህ ሙሽራችንን በዛ ልክ እንጠብቀው ነገር ግን በዙሪያችን ያለውን የጨለማ ዓለም የምናሸንፍበት ደግሞ ጸጋ ይበልጥ የሚለቀቅበት በቤተ ክርስቲያን ውስጥ ሆኖ የማያልቅ አገልጋዮች አገልግሎት የማያውቁትን አዳዲስ ነገሮችን እግዚአብሔር በቤቱና በቅዱሳን ሕይወት ስለሚያደርግ ለዛ መንፈሳዊ ዓለም ሰዎች ራሳቸውን እንዲያዘጋጁ ያንን ነው የምናገረው ጌታ ይመጣል እኛም በክብር እንቀበለዋለን አቅም ጸጋ ጉልበት ይሆነናል እና መንፈሱን ስለሚያፈስ ያኛውን የሚፈሰው አቅም ጉልበት ጸጋ የሚሰጠውን መንፈስ በመሻትና በመናፈቅ እንድንጠብቅ ያን ነው ምለው እንደ ትንቢተ ኢዩኤል ጴጥሮስ ምዕራፍ 2 ላይ ሰክረን አይደለም መንፈሱ ፈሶ ነው እንዳለ ያ ኃይል መንፈስ ቅዱስ ዛሬም በቤተ ክርስቲያንና በልጆቹ ሕይወት ላይ ይሰራል አዳዲስ ነገር ከእግዚአብሔር ለመቀበል ሰዎች ራሳቸውን እንዲያዘጋጁ ይህኛው የሚበልጥ እንደሆነ ለመናገር ነው የምፈልገው ቴንኪዩ ጌታ ኢየሱስ ይባርክ መተ ላይፍን ሕይወትን እግዚአብሔር በሕይወት ደግሞ ካደረገው ነገር ለማካፈል ፍቃደኛ ስለሆንክ በጣም ደስ ብሎኛል ጌታ ቢፈቀድ ብንኖር አንድ ቀን ደግሞ ከፋሚሊ ጋር መታችሁ እዚህ እንደምታገለግሉን ባለፈው ዘማሪ ሮቢ ማክሰኞ መጥቶ እዚህ አገልግሎናል ከ2 ሳምንት በፊት ድንቅ መንፈስ ነው ልቤን የነካኝ እግዚአብሔር በጸጋ ስጦታና በጥሪ ነው አገልጋዮችን አሳይን የሚያደርገው እዚህ ጋር በጣም አንደርላይን ብናረግ ደስ ይለኛል ምናልባት በዚህ ዘመን እኔ ሰው ማንኛውም ሰው ተነስቶ አገልጋይ መሆን የሚችል ስለሚመስለው አገልግሎት ግን የከበረ ሹመት ጥሪ ስጦታ እንደሆነ ወንድማችን ሲናገር ነበር ጌታ ኢየሱስ ስሙ ይባረክ በዚሁ አጋጣሚ በዚሁ መንፈስ እንዲሁ እንደተቀመጠን ብትጸልይልን ደስ ይለኛል እግዚአብሔር ባንተ ሕይወት ካደረገው ታምራት በቅዱሳንም ሕይወት እንደሚሆን አምናለሁ እዚህ ወር ላይ የመጣውን ትንቢታዊ ቃል ደግሞ እያተመ እያጸና በቤታችሁ እግዚአብሔር ታላቅ ነገር እንደሚያደርግ አምናለሁ ዳዊትን የረዳ እናንተንም ይረዳል አሜን 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 እግዚአብሔር መልካም ነው እንደው የመጨረሻ እኔም ጥያቄ ውስጥ ይዤው እንዳልሄድ ምኞት ነበረ መሻት ነበረ ፋሚሊህን ሰፖርት ለማድረግ እንደው ተሳካለው ኢየሱስ እንዴት ነው ማዘር አሁን ወደ ጌታ ሄዳለች ነገር ግን እንደነገርኩ ያኛው ከህመም ጋር የነበራትን ነገር ለመቀነስ የተሻለ ሕክምና ብታገኝ የሚለውና እግዚአብሔር ከዛ በሽታ ነገሩን እንትን ባይል ከበሽታው በላይ ያደረጋት እግዚአብሔር ነገሮችን አሳለፈ ግን እንዳልኩ ብዙ እኔ ላይ ስለደከመች ባለዳ እንዳልሆን
ጸልዬ ነበረ እንደው አንድ ነገር ሳላደርግ ወደ ጌታ እንዳትሄድ ምናምን በሚል ማለት ነው። እና ወደ ጌታ ልትሄድ አካባቢ ላይ እግዚአብሔር በሮችን ይከፍትልኝ ጀመር። ከኢትዮጵያ መውጣት ጀመርኩኝ እና የመጀመሪያ ስራዬ የነበረው ያንን ብድራቷን የእናት ውለታ እንግዲህ አይመለስም። የእግዚአብሔርና የእናት ውለታ አይመለስም። እግዚአብሔር በክርስቶስ የሰጠን ህይወት እንዲሁ ስናገለግለው እና ውለታ እያሰብን ስንዘምር እንኖራለን። በእናት በኩል ደግሞ በተለይ ኢትዮጵያውያን እናቶች እና ስሜታዊ ላለመሆን ሞክሬ ነበረ። ያው አባቶችም ትልቅ ቦታ ይገባቸዋል። ግን ምንድነው ያደረኩት? ሙያ ነበራት፣ ጎበዝ ባለሙያ ናት እና እንደውም በሰዓቱ ከነበረው የአዲስ አበባ ከንቲባ ተሸልማለች። ወጣቶችን በማሰልጠን ጸጉር ስራ፣ ጥልፍ ስራ ምናምን እንደዚህ አይነት ሙያ ነበራትና ስለዚህ በቃ እንደዚህ ከምትል ትንሽ ሱቅ በከፍትላት ብዬ አስብ ነበረ። ጸጉር ቤት ከፈትኩላት ማለት ነው። ጸጉር ቤት ከፈትኩላት። ከዛ በዛ ጸጉር ቤት በጣም ጥሩ እየተንቀሳቀሰች ምናምን ሌሎች ልጆችን ሁሉ እያስተማረች የሚገርም ነገር እንደውም ጎዳና ተዳዳሪዎችን በቡና ቤት ስራ የሚተዳደሩትን እያመጣች ሙያውን አሰልጥና ከዛ በኋላ ሱቅ እንደዛ ጸጉር ቤት ምናምን እየከፈተች እንትን ነበርና ወደ ጌታ በሄደች ሰዓት ስንት ልጆች ነው ያሏት ምናምን ይባል ነበር። ምክንያቱም እንደዛ ነበርና እግዚአብሔር የልጅነት ህልምህን እንድትፈጽም አድርጓል። ባለዳ አላደረገኝም ማለት ነው። ክብር ለኢየሱስ ይሁን። ትልቅ ነገር በእውነት እንኳን ጌታ ረዳ።